ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? አለሁ አልሐምዱሊላህ። ከፊት ለፊታችን ታላቅ የጾም ቀን እየመጣ ነው። ሁላችሁም ሙስሊም ወንድምና እህቶቼ ላስታውሳችሁ፣ እርሱም የአሹራ ቀን ጾም ነው። አሁን ያለንበት ወር የአረበኛ ወራት አቆጣጠር የመጀመሪያው ወር ሙሐረም የተባለው ወር ነው። 10ኛው ቀን አሹራ ተብሎ ይጠራል። ይህ ቀን እንድንጾመው ነቢያችን ሰለላሁ ዐለይሂ ወሰለም መክረውናል፣ አዘውናል። ነቢያችን ሰለላሁ ዐለይሂ ወሰለም ስለዚህ ቀን ጾም ሲናገሩ ሱያም የውም አሹራ ዩከፍሩ ሰነተል ማዲያ ብለዋል። የአሹራ ቀን ጾም ያለፈውን የአንድ ዓመት ኃጢአት ያስምራል፣ ያስተሰርያል ብለዋል። እና ሁላችሁም ይህን ቀን ጾሙት። በሌላ ሐዲት ላይ ነቢያችን ሰለላሁ ዐለይሂ ወሰለም ለኢን በቂቱ ኢለል ዓም አልቃዲም ለአሱመና አታሲዕ ብለዋል። እስከ ቀጣዩ ዓመት ድረስ አላህ ሱብሓነሁ ወተዓላ በህይወት ካቆየኝ 9ኛውንም ቀን አብሬ እጾመዋለሁ ብለው ተናግረዋል። 9ኛው ቀን ሮብ ነው። 10ኛው ቀን ደግሞ መቼ ይሆናል? ሐሙስ ይሆናል ማለት ነው። ከቻላችሁ ሁለቱን ብትጾሟቸው መልካም ነው። ካልቻላችሁ ደግሞ 10ኛውን ቀን ሐሙስን መጾም ትችላላችሁ ማለት ነው። የምንጾምበት ምክንያት ምንድን ነው የሚል ቀረ፣ እሱንም እንናገር። ነቢያችን ሰለላሁ ዐለይሂ ወሰለም የአሹራን ቀን የምንጾምበትን ምክንያት ሲናገሩ እነሁ የውሙን ነጀ ላሁ ፊህ ሙሳ ወቀውመሁ ምን ዙልም ፊርዓውን ብለው ተናገሩ። እርሱ ይህ የአሹራ ቀን ጾም አላህ ሙሳንና ህዝቦቹን ተከታዮቹን ከፈርዖን ግፍና በደል ነፃ ያወጣበት ቀን ነውና ሙሳ ጌታውን አላህ ሱብሓነሁ ወተዓላን ይህን ጸጋ ስለሰጠው ለማመስገን ጾሞታል። እኔ ደግሞ ወንድሜ ሙሳ የተደሰተበት ደስታ የእኔም ደስታ ነውና እኔና ህዝቦቼም የሙሳን ደስታ እንካፈለው ዘንድ እንጾማለን ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እና ስለዚህ እንጾመው፣ ሁላችሁም ለሌሎች አስተላልፉ። የማያስተላልፍ ካለ